ከዱባይ ሰማይ ጠቀስ ህንፃዎች እስከ ጃፓን ዘመናዊ ባቡሮች፣ ከአንደኛው የዓለማችን ጽንፍ እስከ ሌላኛው የዓለማችን ጽንፍ፣ ከጫፍ እስከ ጫፍ ዓለም ላይ ያልረገጠው ቦታ የለም። በአፍሪካ ደግሞ ከታላላቅ ብሎገሮች መካከል በአንደኛ ደረጃ ላይ ተቀምጧል። ሚሊዮን የሚቆጠሩ ተከታዮች፣ በየወሩ የሚፈስ የዶላር ገቢና የብዙዎች የተስፋና ጥንካሬ ምንጭ የሆነው ዝነኛ ሰው አቤል ብርሃኑ የወይንዋ ልጅ። ግን አንድ ነገር ልንገራችሁ፣ ይህ የምታዩት ስኬት በአንድ ጀንበር የመጣ አይደለም። ከ5 ዓመት በፊት ይህ ሰው የነበረበትን ቦታ ብታውቁ እንዴት ከዚህ ህይወት ተነስቶ እዚህ ደረጃ ላይ ሊደርስ ቻለ ብላችሁ ትገረማላችሁ። ዩቲዩብ ላይ የምትሰሩ ጀማሪና መንገዱ የጠፋባችሁ ዩቲዩበሮች በቀላሉ እንዴት ስኬታማ መሆን እንደምትችሉ ትማሩበታላችሁ። ወደ ኋላ እንመለስ። አቤል መጀመሪያ ዩቲዩብን ሲጀምር ወደ ነበረው ጊዜ። በዚያ ጊዜ አቤል ዩቲዩብን ሲጀምር ዝነኛ እሆናለሁ ብሎ አልነበረም። ይልቁንም ህይወት ያስገደደችው አማራጭ ነበር። በጋዜጠኝነት ሙያው ሲሰቃይ፣ በትንሽ ደሞዝ አዲስ አበባ ውስጥ ሲላላጥ ብቸኛ ተስፋው የነበረው በእጁ የያዘት ስልክ ነበረች። ብቸኛ ከነበረው አስከፊ ህይወት ሊወጣበት የሚችልበት መንገድም ዩቲዩብ እንደሆነ ያስብ ነበር። እናም ያሰበውን አደረገ። ዩቲዩብ ቻናል ከፈተ። ነገር ግን የመጀመሪያውን ቪዲዮ ሲጭን ተመልካቹ ራሱ ብቻ ነበር። ሁለተኛውን ጫነ። ነገር ግን አሁንም ተመልካች አልነበረው። ሶስተኛውን እያለም 5ኛውን ጫነ። ነገር ግን ማንም አላየለትም። ለሰዓታት ደክመ የሰራው ማንም ሰው ሳያይልህ ሲቀር የሚሰማው ህመም። በዚህ ሁኔታም አቤል በአጠቃላይ 62 ቪዲዮዎችን ሰርቷል። ግን እነዚህ 62 ቪዲዮዎች አንድም ሳንቲም አልሰጡትም፣ አንድም ዝና አልሰጡትም። ይልቁንም የጓደኞቹ መሳለቂያና የቤተሰቦቹ ስጋት አደረጉ። ይህ ልጅ አብዷል እንዴ? ለምን ዝም ብሎ ይጮሃል? የሚሉ ጥያቄዎች በየቀኑ ይወረወሩበት ነበር። በእነዚያ ቀናት አቤል የሚሰማው ህመም ዛሬ እናንተ ከምትሰማችሁ ህመም ጋር ተመሳሳይ ነበር። መቼ ነው የሚቀየር? ለምንድን ነው የማይሳካልኝ? የሚል ጭንቀት ነበረበት። ግን አቤል አንድ ነገር አደረገ። ዝናውን ሳይሆን ስራውን ወደደው። እናም ሳያቋርጥ ለመቀጠል ወሰነ። ምንም ነገር ሳይኖረው በተስፋ ብቻ ቀጠለ። እናም ያ ቀን መጣ። 63ኛ ቪዲዮ። አቤል ተስፋ ቆርጦ ሊያቆም ሲል የጀመረበት ምክንያት አሰበ። እናም ስለ ኢትዮጵያውያን የቤት ግዢ ቪዲዮ ሰራ። የቪዲዮው ርዕስ የምስራች በውጭ ሀገራት ያላችሁ በሀገራችሁ የቤት ባለቤት ልትሆኑ ነው የሚል ነበር። ቪዲዮውም በ4 ሰዓት ውስጥ 7000 ሰዎች አዩት። ለአቤል ይህ 7 ሚሊዮን ያህል ነበር። በዚያች ሌሊት አቤል አልተኛም። ስልኩ ላይ የቪው ቁጥሩ ሲጨምር እያለቀሰ አደረ። ያ ቪዲዮ ህይወቱን ብቻ ሳይሆን የኢትዮጵያን የዲጂታል ገበያ ቀየረው። ዶላር ወደ አካውንቱ መፍሰስ ጀመረ። መጀመሪያ $100፣ ቀጥሎ 500፣ ቀጥሎ ደግሞ ሺዎች። ግን አቤል ገንዘቡ ሲመጣ ሀብታም ለመምሰል መኪና አልገዛም። ይልቁንም የተሻለ ካሜራ፣ የተሻለ ማይክሮፎን እና የተሻለ ስቱዲዮ ገዛ። የቢዝነስ ማይንድሴት የምንለው ይሄንን ነው። ሀብትን ማሳደግ እንጂ ሀብታም መምሰል አይደለም። ዛሬ አቤል ብርሃኑ በአፍሪካ ተጽዕኖ ፈጣሪ ከሆኑ ምርጥ ብሎገሮች አንዱ ነው። ከኢትዮጵያም አልፎ ዓለምን እየዞረ ታሪካችንን ያስተዋውቃል። ግን ዛሬም ቢሆን ያ 62 ጊዜ የወደቀው ወጣት በውስጥ አለ። ትህትናው፣ ጠንክሮ መስራቱና ለተመልካቾች ያለው ክብር አልተቀየረም። አንተ አሁን በዚህ ውስጥ ነህ። ቪዲዮ ሰርተህ አልታያለህ? ንግድ ጀምረህ ከሰርክ ወይስ ቤተሰብ ተስፋ ቆርጦብሃል? አቤል ብርሃኑን አስታውስ። በ62ኛው ሙከራው ላይ ቢቆም ኖሮ ዛሬ ይህንን ታሪክ አይሰራም ነበር። ስኬት 63ኛው በር ላይ ሆና እየጠበቀች ሊሆን ይችላል። 62 ጊዜ ውደቅ፣ ግን 63ኛው ላይ ተነሳ። እውነተኛው ስኬት በኪስ ሳይሆን በአእምሮህ ውስጥ ነው የሚጀምረው። አቤል ያንን አረጋግጧል። በቀጣይ በሌላ ቪዲዮ እስከምንገናኝ